በከተማ ውስጥ የሚገኘውን የንግድ ስርዓት በማዘመን ከተማዋ የሚገባትን ገቢ እንድታገኝና ልማቷ እንዲፋጠን ለማስቻል ሪፎርም በማድረግ ስራዎችን እየሰራ እንደሚገኝ የአዲስ አበባ ከተማ ንግድ ቢሮ አስታውቋል። ቢሮ በተለይም በቅርቡ በአዲስ አበባ ከተማ አስተዳደር ካቢኔ የጸደቀውን 184/2017 የኢመደበኛ ንግድ ደንብን ሙሉ በሙሉ ወደ ተግባር ለማስገባት እንዲቻል ጥናትና ውይይቶች ላይ ያተኮሩ ስራዎችንም እየሰራ ይገኛል። የኢመደበኛ ንግድን ስርዓት ለማስያዝና የዘርፉን አሉታዊ ተጽዕኖ በመቀነስ ለማህበራዊና ኢኮኖሚያዊ እድገት አስተዋጽኦ ማድረግ በሚቻልበት ሂደት ላይም ቢሮ ጥናት ላይ የተመሰረተ ውይይትን መልካም አስተዳደር ለአፍሪካ ከተባለ ተቋም ጋር አድርጓል። የከተሞች መደበኛ ያልሆነ ኢኮኖሚያዊ ገጽታና ባህሪያት በኢትዮጵያ የሚል ጥናትን ያቀረቡት በአዲስ አበባ ዩኒቨርሲቲ የልማት መካነ ጥናት ኮሌጅ መምህር ዶክተር ቻላቸው ጌታሁን ዓለማችን ከምታስተናግደው የንግድ ስርዓት ውስጥ ከፍተኛው መደበኛ ባልሆነ የንግድ ስርዓት ውስጥ እንደሚካተት አንስተዋል። በመዲናዋም መደበኛ ያልሆነ ንግድ ከገጠር ወደ ከተማ በሚደረገው የወጣቶች ፍልሰትና የስራ አጥነት ችግር ምክንያት በስፋት እንደሚስተዋል በጥናታቸው አመላክተዋል። ይኸው መደበኛ ያልሆነ የንግድ ስርዓት የማያቋርጥና በከተሞች የሚቀጥል ተግባር መሆኑን ያወሱት ዶክተር ቻላቸው ዘርፉ የሚያመነጨውን ኢኮኖሚ ከግምት ውስጥ በማስገባት በስርዓት መምራት ይገባልም ባይ ናቸው። መደበኛ ያልሆነው ኢኮኖሚ የሚያልቅ አይደለም፣ አያልቅም፣ የሚያቆምም አይደለም፣ ቀጣይ ነው። የሀገሪቱ የመደበኛ ኢኮኖሚው እስካለ ድረስ መደበኛ ያልሆነ ኢኮኖሚም አብሮ ጎን ለጎን የሚቀጥሉ ነገሮች ናቸው። ስለዚህ ፖሊሲዎች፣ አስተዳደሩ በሙሉ ይህ የሚቀጥል መሆኑን ማወቅና መረዳት ነው። ስለዚህ ያን ከተረዳ በኋላ ደግሞ በስልጠና፣ በገንዘብ፣ በአስተዳደር፣ በአቅም፣ በግንዛቤ ያ መደበኛ ያልሆነ ኢኮኖሚ የሚረዳበትን መንገድ መፈልግና ማበረታታት አበረታች የሆኑ ስርዓቶች እንዲገነቡ ማድረግ አማራጭ ነው። የአዲስ አበባ ከተማ ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ የጸደቀውን ደንብ በመመሪያ አስደግፎ ተግባራዊ ለማድረግ ጥናት ላይ የተመሰረቱ ስራዎች እየተከናወኑ መሆናቸውን ገልጸዋል። ኢመደበኛ የንግድ ስርዓት ውስጥ የሚገኙ ዜጎችን ወደ መደበኛ ለማስገባት እየተሰራ እንደሚገኝም አንስተዋል። ማስተዳደሩ የ2009ን ደንብ ሲያሻሽል የበፊቱ ላይ ጊዜ ገደብ አልነበረው። አሁን 2 አመት ነው አንድ ቦታ በተሰጣቸው ቦታ ላይ የሚሰሩት። መደበኛ ያልሆኑ የንግድ ስርዓትን የአገር አቀፍ ፖሊሲው ብዙ ሰፖርት አያደርግም። በተቻለ መጠን ወደ ህጋዊ የሆነ የንግድ ስርዓት የጸና ንግድ ፍቃድ አውጥተው መስራት አለባቸው ነው። ግን ደግሞ መሬት ላይ ያለው ተጨባጭ ሁኔታ የአዲስ አበባ ሁኔታ አሉ። ይሄንን መሬት ላይ ያለውን ሀቅ ደግሞ ተቀብሎ ማስተካከል ግዴታ ስለሆነ ነው ደንብ ማሻሻሉ እንደዚህ አይነት ጥናቶችን ማስኬድ አስፈላጊ ሆኖ የተገኘው እንጂ እንደ ሀገር አቀፍ ደረጃ ብዙ መበረታታ አይደለም። ግን አዲስ አበባ ላይ ደግሞ ነባራዊ ሁኔታው ስላለ እሱን ነው እየሰራ ያለው። በመጀመሪያው ዙር 4800 የሚጠጉ መደበኛ ባልሆነ የንግድ ስርዓት ውስጥ የተሰማሩ ዜጎችን ወደ ስራ ለማስገባት የቅድመ ዝግጅት ስራዎች እየተጠናቀቁ ነው ብለዋል። በየጊዜው የሚመዘገቡ የሚመጡ አሉ። ይጠፋል ብሎ ስላልተገመተ ማለት ነው። ራሳቸውን እስኪያሻሽሉ ካፒታላቸው እስኪበቃቸው ድረስ የተቀመጠው ካፒታል እስኪደርሱ ድረስ 10,000 5,000 የጀበና ቡናም መፋቂያ የሚያዞሩትም ሰዎች ኢንፎርማል ኢኮኖሚ ውስጥ ነው ወይ ደግሞ መደበኛ ያልሆኑ ነጋዴ ውስጥ ነው የሚመደቡት። ንግድ ፍቃድ ግብር መክፈል ስለማይጠበቅባቸው ማለት ነው። ስለዚህ እነዚህ ሰዎች ሙሉ በሙሉ ይጠፋሉ ከኢኮኖሚው ብለን አናስብም። መደበኛ ሆኖ ነጋዴ ውስጥ እስከሄዱ ድረስ ይቀጥላል ማለት ነው። አሁን እጃችን ላይ ያለ ብቻ ሳይሆን ቀጣይነት ያለው ስራ ነው። በዚህ አመት አሁን ቢያንስ እጃችን ላይ ያሉትን 4800ዎቹ ወደ ስራ ለማስገባት ነው እስከ ሰኔ 30 ድረስ የተያዘው እቅድ ማለት ነው። በመልካም አስተዳደር ለአፍሪካ የአፍሪካ ቀንድ ቀጠናዊ ጽህፈት ቤት ዋና ዳይሬክተር ዶክተር ዘሪሁን መሐመድ ከተማ አስተዳደሩ ለችግሩ መፍትሄ ለማበጀት የጀመረው እንቅስቃሴ የሚበረታታና ለሌሎች ከተሞችም ትምህርት የሚሆን ነው ሲሉ ተናግረዋል። ከተማ አስተዳደሩ የጀመረው ጅምር ለአገር ደረጃም ለሌሎች ክልሎችም ከተማ አስተዳደሮችም ትልቅ ተምሳሌት ሊሆን የሚችል ነገር ነው። ቁም ነገሩ ደግሞ መጀመሩ ብቻ አይደለም፣ በሂደት ይሄን ነገር እየተከታተሉ የሚፈለገው ግብአት ላይ እንዲደርስ ማድረግ ነው። ለዚህም ጉድ ገቨርናንስ አፍሪካ እስከ መጨረሻው ድረስ የሚቆም ነው። እንደ ጥናትና ምርምር ተቋምነቱ የተለያዩ አካላቶችን አምጥቶ ምርምር ጥናት በማድረግ የዛሬውን የመሰለ የውይይት መድረኮችን አዘጋጅቶ ሀሳቦች እንዲሸራሸሩ ሀሳቦች ተፋይተው የተሻለው ሀሳብ እንዲወጣ አማራጮች እንዲገኙ የማድረግ የተቋቋመበትም ዓላማ በመሆኑ በዚህ ስራ የምንቀጥል ይሆናል። አዲስ መልክ በተዘጋጀው ደንብ ላይ ከ68000 በላይ ለሚሆኑ የዘርፉ ባለድርሻ አካላት የግንዛቤ ማስጨበጫ ስራዎች መሰጠታቸውም ቢሮ አመላክቷል።